ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ወደዳ መጣችሁ። አዲስ የሆናችሁ ሰብስክራይብ አድርጉ። በጣም ዲስአፖይንትድ ሆኜ ስሜቴን ራሴን ካልም ሳላረግ ነው ካሜራ የደቀንኩት። ሮ ስሜቴን መናገር ስለፈለኩ ማለት ነው። ተናናሾቼ ብዙ ጊዜ ዴት ስታረጉ ወይም ማግባት ያለባችሁ ወንድ ኮንሲደር የምታደርጉለት የሆነ ኳሊቲ አለ ብዬ ሁሌ ነው የምነግራችሁ። በር የሚከፍትልኝ አበባ የሚሰጠኝ አይደለም። ሰሞን ውዘ ቫልዩ ቫልዩ ያለው ሰው ብዬ ሁሌ እነግራችኋለሁ። ወንድ የሆነ ወንድ ብዬ እነግራችኋለሁ። ልክ ሶሻል ሚዲያ ላይ አክቲቭ የሆነ ወንድ ለትዳር አይሆናችሁም። ና ወንደን ነግሬያችኋለሁ። ምክንያቱም አንድ ወንድ ልጅ ሶሻል ሚዲያ ላይ ወጥቶ ገንዘብ ሜክ የሚያደርግ ከሆነ ቫልዩን ኮምፕሮማይዝ ማድረግ እንዳለበት ያውቀዋል። በጣም ቫልዩ ያለው ወንድ ሶሻል ሚዲያ ላይ ቁጭ ብሎ ገንዘብ አይለቅም። ዩና ገነ ቴል ሚ አንዳንድ ሰዎች እሱ እኮ እንዲህ አይነት ወንድ ነው ሶሻል ሚዲያ ላይ ነው እንጂ አትሉኝም። ኮምፕሮማይዝ ያደረገው ቫልዩ አለ። ወንድ የምንላቸው ወንዶች ሶሻል ሚዲያ ላይ አይቀመጡም 24/7። ስለዚህ ሶሻል ሚዲያ ላይ ያለ ወንድ ለትዳር አይሆናችሁም የምላበትን ምክንያት ላሳያችሁ። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? አሁን ስራ መጀመር አለብሽ። በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው። እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈለገሽ ሆነ አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሯርጬ ነው የማመጣው። ይሄን ነገር ስለማጠባረል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው ምን ማለት ነው? የምር ነው። አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይው ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ልብስ የሚያጥባል አይደል እኮ ይሻላል። ይሁን ምንድን ነው እያለቀስሽ ነው? አይ እንዴ እንድታለቅሽ እኮ አይደለም እንደዚህ እኮ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ምን ነው የሚያስለቅስሽ? ምን ነው የሚያስለቅስሽ? እንዴ 2 ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩህ ነበር እኔ አንተ ነው ሁለተኛ እንውለድ ያልኩህ እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንዴ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታገዢ፣ ካልሆነ ደግሞ ማቶች ከሆነ ደግሞ አንዳንድ ጊዜ ለሳሁኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ ያልከሽ ነው። አንቺ ስቀልብ ፍራንክ ነው። ስሚ ማሪ አንቺ እየቀለድኩ ነው። ስሚ ሰውን የሚያውቁት ነገር እያደረኩ ፍራንክ ነው የሚባል ነገር አለ። ለምን አሰራባባ ቢዝነስ ነገር ያምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አምራሽ ነው አመራጭ እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ እንደምን ይቀርብሻል? ታመራለሽ እንዴ? እያወቅሽ
አይ ሲሪየስ ነው በጣም ነው እንዴ ታዲያ ፕራንክ ላደርግሽ እንዴ ይቅርታሽ ወድሻለሁ በመጀመሪያ በጣም አላዘንኩም። ለምን እንዳላዘንኩ ልንገራችሁ። ብዙ ጊዜ ካፕሎቹ እየመጡ ቪዲዮ ይሰራሉ አይደለ? ከዛን ተነጋግረው ገብተው አስለቅሰዋት ምናምን አይነት ስቶሪ ይሰራሉ። but this one is so painful። ይሄ you can feel her pain። በጣም ነው አንጀቴን የበላችሁ። for this matter አሁን እንደዚህ አይነት ወንድ ጋር የምትኖሩ ሴቶች ካላችሁ go get a job። ስራ ፈልጉ፣ ስራ ስሩ። አያኖሯችሁም እንደዚህ አይነት ወንዶች። ፕራንክ ነው እንትን ስላልኩኝ ነው የሚባል ነገር የለም። ካዝ the very first thing ፕራንክ ማለት ኢሞሽናል ማኒፑሌሽን ነው። ደግሜ ልንገራችሁ፣ ፕራንክ ኢሞሽናል ማኒፑሌሽን ነው። ይሄኛው ፕራንክ ኢንሴኪሪቲዋን ነው የሚነካት። የትኛዋም ሴት መቼም ቤት ውስጥ ቁጭ ብላ ወይ ዩር ኦቨርፌዲንግ ዮርሰልፍ በጣም እየበላሽ ነው፣ ኢትስ አን ኢንሴኪሪቲዋን እየነካካባት ነው። ፈልጋል ለምትበላው መቼም ምጥን ማለት እኮ ታውቅበታለች፣ ግን ልጅ ወልዳለች እያጠባች ነው። ኢንሴኪሪቲዋን ነው የሚነካካው። ጋዝ ላይት ነው የሚያረጋት። ተማምነውበት ነው የገባችው። ግን እንዴ ተባብረናል እንደ የገባኸው? አዎ፣ ግን አልቻልኩማ፣ የራሱን ዲሲዥን አልቻልኩማ። ጋዝ ላይት ያረጋታል። ኢን ፐብሊክ ያዋርዳታል። ዩር ኢቲንግ ቱ ማች፣ በጣም እየበላሽ ነው፣ አልቻልኩም፣ እናንተን ቴኬር ማድረግ አልቻልኩም። ከልክ በላይ ያሳቅቃታል። ካሜራ ደቅኖ ሰው መሳደብ፣ ማሳነስ፣ ትሪገር ማድረግ፣ ኢንሴኪሪቲያቸውን መነካካት ፕራንክ እንዳልሆነ መቼ ነው የምትማሩት? መቼ ነው የምትማሩት? መቼ ነው የምትማሩት? መጀመሪያ ተስማምተው የገቡት ይሄ የካፕል እንትን የመሰለኝ መጀመሪያ ሳየው፣ ግን someone is sharing his deep thoughts። ውስጡ የሚሰማው ነው እየተናገረ ያለው ሰውዬ። ይሄ ፕራንክ አይደለም። ይሄ ፕራንክ አይደለም። ይሄ ፕራንክ አይደለም። እናንተን ፊድ ማድረግ አልቻልኩም፣ ሶስተኛ ልጅ ሆነሻል እያላት። ፕራንክ እኮ ትሪገር ማድረግ የለበትም። የውስጣችሁን ኢንሴኪሪቲ እኮ መቀስቀስ የለበትም። ፕራንክ እኮ ማስለቀስ የለበትም። የደብዝ ያለው ህመምን የሆነ የውስጥን ሀዘን ማውጣት የለበትም። ከልቧን ያለቀሰችው ከልቧን ያዘነችው። ፕራንክ ኢዝ ኢሞሽናል ማኒፑሌሽን። ኢሞሽናል ማኒፑሌሽን ግነስ። ሶሻል ሚዲያ ላይ የሚቀመጡ ወንዶች ለትዳር አይሆኑም። ሄሎ ሀመኒ ታይምስ ልንገራችሁ፣ በጣም በእኩልነት የሚያምኑ ወንዶች ለትዳር አይሆኑም። ሄሎ ምክንያቱም ወልደሽ እንደገባሽ በሳምንትሽ ውጪ ይልሻል። ባል አይሆኑም። በእኩልነት ነው የሚያምኑ። ሌጋሲ ቢውልድ ማድረግን አያስብም። ወንድ አይደለም። ሂዝናት ማንነት ወንድ አይደለም። ይሄ ባል አይደለም። ይሄ አባወራ አይደለም። እንዴ ሌጋሲ እኮ ነው እየገነባች ያለችው። ልጆቹን እኮ ነው እያሳደገችለት ያለችው። ሂዳዝን ኬር ውጪና ስሪ አግዥኝ። ድሮ እናቶች 3 ወር ምናምን ልትልት ኦ ማይ ጋድ ቢ ኮሸስ። ሰው እውነተኛ የውስጥ ፍላጎቱን የሚናገረው ቀልድ በሚመስል ነገር ነው። ቀድማችሁ ዲስከሽን የሌለበት ትዳር ውስጥ አትግቡ። ወልጄ ብተኛ ምን ያህል ቴኬር ታደርገኛለህ የሚል ዲስከሽን የላችሁም። ኢሹድ ቢ ዜር። ወልጄ ብተኛ ልጃችንን ለምን ያህል ጊዜ እናሳድጋለን? ኢሹድ ቢ ዜር። ምንም የሚያቻኩል ነገር የለም። ሃቭ አ ሲሪየስ ዲስከሽን። ያደለው ሚስቱን አስቀምጦ ያኖራል። አንተ 2 ደረቅ ዳቦ እያበላ ኮምፕሌን ታደርጋለህ። ሶ ኢምባረሲንግ። አሁን ነው ያሰፈው ናቲንግ። ምንም አይነት ነገር ደግሞ ኮምፐንሴት አያደርገው። እንደዚህ አይነት ፔንፉል የሆነ ንግግር፣ እንደዚህ አይነት ደስ የማይል ንግግር ሰምታ የትኛውም ሴት ኮምፕሮማይዝ ልታደርገው አትችልም። ዘመነኛ ወንዶች፣ በእኩልነት የምታምኑ ወንዶች አታግቡ። ሩጡ። ገና ናችሁ። ሩጡ። አታግቡ። ካገባችሁ አትውለዱ። ምክንያቱም ስትወልዱ ልጃችሁን የሚያሳድግ ሰው ያስፈልጋል። ስትወልዱ ሚስታችሁ ቫልነረብል ትሆናለች፣ አቅም ታጣለች። የዛኔ ፕሮቴክት ለማድረግ ዝግጁ ካልሆንክ አትውለድ፣ አታግባ። ሴቶች እዚህ ጋር ነው በጣም ኮንሲደር ማድረግ ያለባችሁ። እዚህ ጋር ነው በደንብ ማየት ያለባችሁ።
ቤት እንድትቀመጪ ይፈልጋለው የሚል ወንድ ስታገኚ ዲስአፖይንትድ መሆን የለብሽም። ሂዝ ጎይንግ ቱ ፕሮቴክት ዩ። ይሄኛው ኧረ መስራት አለብሽ ምን በወጣሽ የሚልሽ ስንፍናውን ሊሸፍንብሽ ነው። እሱ ማንነፍ ስላልሆነና ተጨማሪ ገቢ ማምጣት ስለማይችል በእኩልነት ያታለልሻል። ዶንት ፎል ፎር ዚስ። ይህ ሰውዬ አሁን እንደዚህ አይነትም ኮንተንት ሰርቶ እሷንም ዲስአፖይንት እያደረገ እያስለቀሰም ቢሆን በጣም ቫይራል እንደሚወጣ እርግጠኛ ነኝ። ቫይራል ሲወጣ ማኒ ሜኪንግ ይጀምራሉ። ማኒ ሜኪንግ ሲጀምሩ እሷን ዲስግሬስ እያደረገ እሷን እያሳጣ እሷን መልሶ መላልሶ እያስለቀሰ ገንዘብ መስራቱ አይቀርም እንደዚህ አይነት ሰው እና እባካችሁ ፎሎ አትጨምሩላቸው ለእንደዚህ አይነት ሰዎች። እሷ ላይ ህመም መዝራት የማትፈልጉ ከሆነ ፎሎ አትጨምሩላቸው። ሶ ሃቭ አ ክሊር ዲስከሽን። ይኸውላችሁ አንድ ቆንጆ ስክሪን የምታደርጉበትን ነገር ልንገራችሁ። አንድ ወንድ ልጅ ኃላፊነት ይቀበላል አይቀበልም የሚለውን ነገር በቀላሉ በዚህ ማወቅ ትችላለሽ። ወልደሽ ልጆችሽን ላልተወሰነ ጊዜ ቤት ውስጥ ማሳደግ እንዳለብሽ የሚያምን ወንድ ካልሆነ ሴስ አምልጪ። ኃላፊነት ለመቀበል ዝግጁ አይደለም። እዚች ልጅ እንደምታለቅሽ እርግጠኛ አልሆንም እንጂ ታለቅሻለሽ። ህይወት ተሻግዥኛ ኑሮ እኮ ከብዶኛል ይላል። ይኸው ዘመነኛ ስለሆነ 2-3 ስራ መስራት አይፈልግም፣ አይሰራም። ፕራንክን በምንም ሁኔታ ኮምፕሮማይዝ አላደረገውም። አም ሶሪ ፕራንክ ኢዝ ማኒፑሌሽን። ፕራንክ ዲስሪስፔክት። በምንም ኤክስኪውዝ የማሰጡት ነገር ፕራንክ አንድ ሰው ሌላውን ሰው ማኒፑሌት ለማድረግ ዲስሪጋርድ ለማድረግ የሚጠቀምበት ነገር ነው እንጂ ምንም ፋኒ ሆኖ አግኝቼው አላውቅም። ቢካዝ ኢሞሽናችሁን ቼክ ለማድረግ ነው፣ ዲስአፖይንትመንታችሁን ቼክ ለማድረግ ነው። ስለዚህ አንድ ስክሪን የምታደርጉበት ቆንጆ ነገር ይሄ ሰውዬ ወልጄ ስተኛ ሬስፖንስብል ይሆናል። ወልጄ ስተኛ የሚያስፈልገኝን ነገር ሊያደርግ ይችላል ወይስ አይችልም? የሚያስፈልገኝን ሁሉ ባያደርግ እንኳን ዲስሪጋርድ ያደርገኛል የሚለው ጥያቄ መምጣት አለበት። እንደዛ ከሆነ ይሄ ሰውዬ ለኃላፊነት ዝግጁ አይደለም። ይሄ ሰውዬ ባለመሆን ብቁ አይደለም። እና ወንዶች እስና ሪፍሌክስ እኔ አይ ዶንት ኖ እኔ ጭራሽ የእንትኖቹ ሳያንሰን እዚህ ጋር የሚቀልዱት ሳያንሰን እና አገባን ባለትዳርን የምትሉ ወንዶች እንደዚህ አይነት ጨዋታ ውስጥ ትገባላችሁ። ሶ ዲስሪጋርዲንግ የሰውን ስሜት ላይ መጫወት ነው። ዲስአፖይንትድ ያደርጋል። በቃ እንትን ይቅርታ ጠየኳት ብሎ ቀለበት ገዛላት። እኔ በቃ ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጥን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህን የመሳሰሉ ልጆች ሰጠሽኝ ያለ ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽዬ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ ፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድህ ነው የገባኝ። ላስከፋሽ ፈልጌ አይደለም እንጂ እኔም ስለምወድህ ነው የገባኝ። የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝም ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው። ግን ቴንኪው ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው ግን አትሊስት እኔ የምትሰድቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለ ሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ።
የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄ ነው ማለት ፈልገው። እንወዳችኋለን። ቴንክ ዩ። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000 እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። ኮምፐንሴት የሚያደርግ መስሎታል የተፈጠረውን ኢንሴኪዩሪቲ። ኦኬ ኤኒዌይስ እንደዚህ አይነት ፕራንክ መስራት የምታስቡ ወንዶች ምን ያህል እንዳልበሰላችሁ፣ ምን ያህል ኢሬስፖንስብል እንደሆናችሁ፣ ምን አይነት ወንድነት እንደሚጎላችሁ ማሳያ ናችሁ። ሴቶች ቢኮሸስ በጣም እኩል የሚያደርግሽ በጣም መስራትሽን የሚፈልግ ወንድ ስንፍናውን ሊደብቅብሽ ነው። ሄሎ አም ቴሊንግ ዩ ኦቨር አጌን። አንድ ወንድ ልጅ በጣም በእኩልነትሽ የሚያምን ከሆነ በጣም በሃርድ ወርኪንግነትሽ የሚያምን ከሆነ ሰነፍ ወንድ ነው። አም ቴሊንግ ዩ ሪስፖንሲቢሊቲ መውሰድ አይፈልግም። ኢትስ ዲስአፖይንቲንግ። ፕራንክ ለመስራት ስታስቡ የሰውን ስሜት ትሪገር የሚያደርግ ፕራንክ አትስሩ። አንተ ግን ቢየማን አሁን ምንም ነገር ብታረግ ኮምፐንሴት አታረግም። ምንም ኮምፐንሴት አታረግም። ምንም ነገር ግን ያው እስቲ ወንድ ለመሆን ጥረት አድርግ።